بحلمي مبونم واللي متتايا. السلام عليكم ورحمة الله وبركاته. ቅመምዬ መታለች ከብሩኬ ጋር ቀን ባይኔ ውል እያልክ ሌሊትም እየመጣክ ሁሌም የምትታየኝ ፍቅሬ ነህ እያለች መታለች ማለት ነው። ውዶችዬ እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ብሩኬ እንግዲህ ወጣ ብለው እየተዝናኑ መሰለኝ። አዎ ይሄ መዝናኛ ቦታ መናፈሻ ቦታ ምናምን ይመስላልና እንግዲህ ይሄን ደግሞ ፎቶ ማለት ነው ኮሜንት ላይ አግኝቸው በጣም የሚያምር ፎቶ ነውና ከየት አምጥተውት ነው እያልኩኝ ነበርና መቼም ኤዲት ተደርጎ ነው አትሉኝም? ይሄ ኤዲት የተደረገ አይመስልም ውዶቼ። ቅመምዬ ነች፣ በእርግጠኝነት ቅመምዬ ነች። እና ሰው ከየት እንዳመጣው አላውቅም። በቃ ፈልፍላችሁ ነው አይደል የምታወጡት? እና እኔ ከየት አምጥተውት ነው ወይስ ቅመምዬ ፎቶ ፖስት አደረገች እንደ ኢንስታግራም ብዬ ኢንስታግራም ስሄድ የለም። ከዛ የት አምጥተውት ነው ምናምን ብዬ ዞር ስል እኔ የትም አላገኘሁትም። እና ከዛ ትኩሬ ሳየው ደግሞ ቅመምዬ ራሷ ነች። በቃ ማለት ኤዲት የተደረገ ነገር አላየሁም። የሆነ ኤዲት የተደረገ ነገር እኮ ውዶቼ የሆነ ነገር ያስታውቃችኋል፣ የሆነ ነገሩ ያስታውቃል። ይሄ ግን አላስታወቀኝም ውዶቼ። እንዴት ነው ነገሩ? እዛ ወስዳችሁ ቁጭ አድርጋችኋት ነው? ጨረቃ ፋሚሊ እኮ ትለያላችሁ፣ የምሬ ነው። እና ብቻቸውን ሲመጡ ወይ ደግሞ የሆነ ለብቻቸው ፎቶ ፖስት ካደረጉ ምናምን አንዳንዶቻችሁ እንደዚህ ታመጡና ሁለቱን አንድ ላይ ታደርጋላችሁ ወይም ደግሞ ታስተቃቅፏቸዋላችሁ ምናምን ነገርና ይመቸኛል እሱ ነገር። እና ይሄ ጥሩ ነገር የምትሰሩት ነገር ይመቻል፣ የምሬን ነው። እና ቀጥሉበት ብቻ ደስ ይላል። እንግዲህ ሀይሚዬና ብሩኬ ሊመጡ ይችላሉ ብዬ አስባለሁ። ይመጣሉ በቤታቸው ብዬ አስባለሁ። እንዴ ተናፍቃቸዋል፣ መምጣት አለባቸው በአንድ ቀን። ያው አልጠፉም፣ ሚዲያ ላይ በሽ ናቸው። ኢንስታግራም ላይ ያሉ፣ ቲክታክም ላይ ያሉ። ግን ደግሞ ምናልባት በተለያየ ቤት ሊመጡ ይችላሉ። አለሁ አለም ዛ ፍፄ ለቋል መሰለኝ። አይ ቲንክ በሱ ቤት ብሩኬን ፎቶ ምናምን ታብሌት ላይ አይቼዋለሁ። ሜቢ ሊኖርም ላይኖርም ይችላል። ብቻ ግን ሊመጡ ይችላሉ፣ እንጠብቃለን። እና ውዶቼ ሰላማችሁ ብዝዝት ይበልልን፣ መልካም መዝናናት ይሁንላችሁ። ጨረቃዎቻችን በጣም ነው የምንወዳችሁ የኔ ውቦች። ሲቀጥል አሁን ላይ ገባ ብዬ ልክ ዩቲዩብ እንደገባው ማለት ነው ዩቲዩብ ክፍት እንዳደረኩ እንትና መጣልኝ ቢኒ ማለት ነው። የእዩ እንትን የኔ ነው ልጁ ምናምን እያለ እንትን የሚለው ልጅ ያነ ልጅ ግን ይመቸኛል፣ የምሬ ነው። እና በግ ገዝቼላት ምናምን እያለ ምንም ኮሜንት ምንም አልሰጠውም፣ ግን በጣም አስቆኝ ዝም ብዬ እንደ ሰለፍ አድርጌ አይቼ ወጣው ማለት ነው። እና በጣም ነው የሚያስቀው ልጁ። የሆነ ፈን የሚያደርገን እሱ ነው። እሷ ድርቅርቅ ስትል እሱ ግን ያዝናናናል ማለት ነው። እና እንዳልኳችሁ እኔ አሁን ላይ ቲክታክ ላይ ቆራርጦ ያመጡታል ምናምን። ትናንትና አሁን ማየት ሳልፈልግ ማለት ነው እናንተ እዩ መጣች ምናምን ነገር ስትሉኝ እንዴ በየት ነው የመጣችሁ ምናምን ብዬ ዝም ብዬ ስክሮል ሳደርግ መጣችልኝ ማለት ነው። እና እሷንም እንዲህ ሰለፍ አድርጌ ዝም ብዬ ነበረ እንትን ያልኩት ማለት ነው። እና ውዶቼ ቤቷ አትሄዱ፣ ሲጀመር ምንም አያስፈልግም። እዛ ጋር እየሄዳችሁ ኮሜንት መስጠት፣ እዛ ጋር እየሄዳችሁ መጨናነቅ ምናምን አስፈላጊ አይደለም። ስቲል አንዳንዴ ቮይስንም እስከ መጨረሻ አሰሙት መሰለኝና አንዳንዶቻችሁ እህቶቼ ላይክ ስለ እዩ ምናምን ሀሳብ የሰጠሁትን አልሰማችሁትም መሰለኝና ምንም ነገር አትጨነቁ፣ ሁሉም ነገር ውሸት ነው እያልኳችሁ ነው ውዶቼ። ስራና ስራ ብቻ ነው። ይሄ ነገር ደግሞ ያው መጠናቀቅ ስላለበት ያጠናቁታል። እና ውዶቼ ምንም ነገር አትጨነቁ፣ ሁሉም ነገር ሰላም ነው። እናንተ ብቻ ጨረቃዎች ሲመጡ ከጨረቃዎቻችን ነጋ ፏ ብትን ማለት፣ እነሱ ማየት፣ በቃ ከእነሱ ጋር ብቻ መሄድ ነው እንጂ አንዱ ቤት እየሄዳችሁ ምናምን ራሳችሁን እንትን ማለት ማጨናነቅ አያስፈልግም። ሲጀመር የምን ጭንቀት ነው ውዶቼ? እናንተ ስታስቡት የቢኒ መምጣት ራሱ ስራ መሆኑን ያስታውቃል። ገባችሁ? የቢኒ ራሱ አሁን ዛሬ ለልጄ በገዛ ሁላት እያለ ነው በጉን እየጎተተ ምናምን ሄደው ስራ ቢሆን እንጂ አሁን እንደው ሪል ቢሆን እንደዛ የሚያረግ ሰው አለ የለም። እንግዲህ ቢኒም እሷ ጋር ተኝቻለሁ ልጁ የኔ ነው እያለ ነው እስካሁን ድረስ ሲከራከር የነበረው። እንደው ይሄ የምር በዛም ሄደ በዚህም ሄደ እኮ ይች ልጅ
የራሷን ክብር ነው በቃ ሴትነቷን ነው እያጣች ያለችው እዚህ ለዶላር ተብሎ ማለት ነው። ለዶላር ውዶቼ ገባችሁ? ለስራና ለስራ በቃ ምንም ችግር የለብኝም ምናምን ብላ ስላሰበችው ውስጧን አሳምና የሷ ምክንያቱም አሁን እሷ ሴት ልጅ ነች። ገባችኋ? ሴት ልጅ ደግሞ እንደዚህ ክብሯን ጥላ ስትሰራ እኔ እንጃ በጣም ነው የሚያስጠላው ማለት ነው። እና እሱ እንደዚህ የኔ ነው ልጁ እያለ መቼም አብሯት ባይተኛ ይሄ ልጅ የኔ ነው ልጁ አይልም። አብሯት ስለተኛ ነው እንደዚህ እየሆነ ያለው። እሷ እኔ እናንተ ምንም ነገር የለንም ትላለች፣ እሱ ደግሞ አለን ይላል። ስትፈልግ ደግሞ ልጁ ያንተ አይደለም ትላለች። ኦልሬዲ እንደተኛ አብረው እንደተኙ አምና ግን ደግሞ አይ ልጁ ያንተ አይደለም ትላለች። ገባችሁና? ይሄ የሚያስጠላ አይዲያ የሚደብር የሴትን ክብር ዝቅ የሚያደርግ ነገር ውስጥ ገብታ ራሷን ዝቅ አደረገች። የምሬን ነው። እነሱ ወንድ ልጆች ናቸው፣ ምንም ችግር የለባቸውም። እና ቀልዱ ምናምን ጨዋታው በጣም ነው የሚያስቀኝ፣ በጣም ነው ፈን የሚያደርገኝ ምናምን። አሁን ላይ እንግዲህ ገዝቶ ስጦታ አመሽልኝ አይደለ ልጄ እኔ መሆን በቃ ልጄ እኔ ነች ምናምን እያለ አስገብቶ በጉን ወጣ ማለት ነው። እና ይመቸው። ለማንኛውም እሱ እሷ ስትመጣ ትናንት፣ እሱ ዛሬ መጣ። ስትጠፋ ሁለታቸውም እልም ብለው ጠፍተው ነበረ። ሁለታቸውም አሁን የመጡት ስራው በቃ ከዚህ በኋላ አለ አይደለ መጥራት ስላለበት ይሄ ነገር አንዳንድ እያሉ ምናምን ቢኒ በዚህ ይመጣል፣ እሷ በዛ ትመጣለች፣ ከዛ እነሱ በዛ ይሰራሉ፣ ሌሎቹም ይነሳሉ ደግሞ ምናምን በዙሪያ ትንሽ እንትን ካሉ በኋላ ነገሩ ሁሉ ጸርቶ ቡራና ቅመሜም ወደ ቤታቸው ይመለሳሉ ማለት ነው ውዶቼና ስለምንም ነገር አትጨነቁ፣ አታስቡ፣ ፏ በሉ እናንተ ፈን አድርጉ፣ ኢንጆይ አድርጉ ዝም ብላችሁ እንጂ መጨናነቅ ማልቀስ ምናምን ተው ብያለሁ። የምሬን ነው። ከዚህ በኋላ መጨናነቅ ማልቀስ ምናምን አያስፈልግም። እንዴ ብሩኬን አታውቁትም እንዴ እናንተ? ምን ሆናችኋል? በቃ ስራ እናንተን ደግሞ ለዩ። አንዳንዴ ይሄ ነገር እንዴት ነው እንደዚህ አይነት ነገር በእውነተኛ ህይወት አለ እንዴ ብላችሁ ማሰብ መቻል አለባችሁ። ገባችሁ? ሊኖር ይችላል ሰው ሊያጣላ፣ እርጉዝ ያላደለችውን እርጉዝ ነኝ ብላ ምናምን ልትል ትችላለች። ገባችሁ? ግን በዚህ ርቀት አይኬድም። ገባችሁ? ግን ይሄ ስራና ለዩቲዩብ እንትን የታቀደ ስለሆነ ነው። የቡታጅራ እንደዚህ ይተባበራሉ፣ የቡታጅራ ልጆች ይተባበራሉ ምናምንና ጀማው በቃ አለ አይደለ የቡታጅራ ልጆችን ለማሳደግ ስራ ለመፍጠር ለሌሎቹ ተብሎ እንትን የተባለ ነገር ነው እንጂ ሌላ ምንም ነገር የለም። ብሩኬና ሀይሚዬ ፍቅር በፍቅር ናቸው። ከዚህም በላይ ገና ፍቅር በፍቅር ሆነውልን ፈጣሪ ሰላማቸውን አብዝቶልን እንቅፋታቸውን ከፊታቸው ገለል አድርጎ ትልቅ ደረጃ ያደርስልን እንጂ እናንተ ብቻ በቃ እንደተለመደው ምናምን ሌላ ሰው ሳታዳምጡ ምናምን ስለዚህ ነገር በቃ በየሄዳችሁበት ምናምን አታውሩ። በቃ ተዋቸው፣ ሌሎቹን ተዋቸው። በቃ ጨረቃዎቻችንን ብቻ ተከተሉ ምናምን አለቀ። ተዋቸው ስላችሁ ማየት የምትፈልጉ ማየት ትችላላችሁ። ግን ስለዚህ ነገር ምናምን አሳስቧችሁ መጨነቅ፣ በየሄዳችሁበት ማውራት ምናምን አያስፈላጊ አይደለም። እሺ ውዶችዬ ሰላማችሁ ይብዛልኝ። መልካም ምሽት።